ሰላም ጤና ይስጥልን ውድና የተወደዳችሁ የዚህ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ እነሆ ዛሬም እንደተለመደው ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም በየቀኑ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቷን ኦን ማድረጋችሁን አትርሱ እያልኩኝ ነባሮች ሀሳብ አስተያየታችሁን በኮሜንት አሳውቁኝ። እንደተለመደው እንግዲህ ለዛሬ ይዤላችሁ የመጣሁት ቤት ያፈራውን በቤት ውስጥ ያለንን አትክልት አንድ ላይ ጨማምረን የአቮካዶ ሰላጣ ነው አብረን የምንሰራው እና አሁን ወደ አሰራሩ እንሄዳለን። እዚህ ጋር በደንብ ታጥቦ የተዘጋጀ ነው ያቀረቡት። ሳጠብ ቪዲዮ እንዳይረዝምባችሁ ብዬ እንደምታው 3 አቮካዶ፣ 3 ቲማቲም፣ 3 ቃሪያ፣ የሰላጣ ቅጠል፣ 2 ሽንኩርትና አጠር አጠር ያሉ 2 ካሮቶች ነው እኔ የተጠቀምኩት። እንግዲህ በደንብ አጥቤ ከጨረስኩትም በኋላ በምታዩት መልኩ እየከታተፍኩትኝ ነው። በቤታችን ውስጥ ያለውን አትክልት ሁሉንም መጨመር እንችላለን። ጣዕሙም ቆንጆ ሆንልናል። ከሮሉም እንደዛው ስንበላውም ደስ እያለን እያማረን እንበላለን ማለት ነው። እንግዲህ በምታዩት መልኩ ክትፍትፍ አድርጌ እየጨረስኩትኝ ነው። ካሮቴንም እንግዲህ እንደዚህ አፍቄዋለሁኝ። እናንተ በተመቻችሁ ማድረግ ትችላላችሁ። ድንችም ጨምሬበታለሁኝ እኔ ሳሳ አርጌ ቆራርጬ በዘይት ጠብሼ ማለት ነው። እንግዲህ እንደምታዩት እየጠበስኩት ነው ድንቹን። ዘይቱን ብዝት አድርገን ከምንጠብሰው ይልቅ በዚህ መልኩ ብንጠብሰው ይሻላል። ዘይት በጣም እንዳይጠጣ ማለት ነው። ያው ዘይት ሲበዛ ታውቃላችሁ የዘይት በሽታ፣ ኮሌስትሮል፣ ብዙ ነገሮች ስላሉ እንደዚህ ግን ሳናበዛ በስሱ ቆራርጠን ድንቹን መጥበስ እንችላለን ማለት ነው። እንግዲህ በምታዩት መልኩ ድንቼም እየበሳሰለልኝ ነው፣ በስሎልኛል። ሁሉንም ከታትፌ ከጨረስኩኝ በኋላ በዚህ መልኩ ቀላቅየዋለሁኝ። በቀጣይ ቪዲዮ ደግሞ አትክልት ያለ ፍሪጅ በቤታችን ውስጥ እንዲቆይልን እንዴት ነው ማስቀመጥ የምንችለው የሚለውን ደግሞ ይዤላችሁ እመጣለሁኝ። እኔ አቮካዶ ከተገዛ ከሳምንት በላይ ሆኖታል። ያለ ፍሪጅ ነው ያስቀመጥኩት እና ከለሩ እንግዲህ እንደምታዩት ነው። ማለት ዛሬ የተገዛ ወይ ደግሞ ፍሪጅ ውስጥም ያለ ነው የሚመስለው፣ ነገር ግን አይደለም። ፍሪጅ ውስጥም አይደለም፣ ዛሬም አይደለም የተገዛው፣ ከሳምንት በላይ ሆኖታል። ግን ሳይበላሽ እንዴት እንደሚቀመጥ በቀጣይ ቪዲዮ ይዤላችሁ እመጣለሁ። የሚያስፈልጋችሁም ከሆነ እንዴት ነው ማስቀመጥ የምንችለው የምትሉ ካላችሁ ኮሜንት ላይ ጻፉልኝ። የሰላጣ ቅጠልም እንዴት ነው ማስቀመጥ የምንችለው የሚለውን፣ አቮካዶም እንደዛው በቀጣይ ቪዲዮ ይዤላችሁ እመጣለሁ። እዚህ ጋር ደግሞ እንግዲህ እንትን እየሰራሁለትኝ ነው፣ ሶስ ማለት ነው። የሰላጣ ሶስ እየሰራሁለት ነው። እኔ የተጠቀምኩት ሽንኩርት፣ ቃሪያ፣ አቮካዶ፣ ካሮት መጨመርም ትችላላችሁ። ካሮት፣ ዘይት፣ ጨው እና በጣም አንድ ላይ የተቀመሙ ቅመሞችን ነው አድርጌ አብሬው እየፈጨሁት ያለሁት ማለት ነው። እንግዲህ እንደዚህ እየፈጨሁት ነው በምታዩት መልኩ ፈጭቼው ጨርሻለሁ ማለት ነው። እዚህ ጋር ደግሞ ቂጣ ለመጋገር ነው። እንግዲህ ቂጣ ለአቮካዶ እኛ የተጠቀምነው፣ እኔ የተጠቀምኩት በቂጣ ነው። እናንተ ያለ ቂጣም በማንኪያ መብላትም ትችላላችሁ። እኔ ግን በቂጣ ነው ሰንዱሽ ሰርቼ የተጠቀምኩት ማለት ነው። እስከ እንግዲህ ያው እኔ ቂጣውን ለመጋገር የተጠቀምኩት ጨው እና ዘይት ነው። እንትን አላደረኩበትም፣ የዳቦ እርሾ አላደረኩበትም። ኩፍ ስለማይል ወዲያውኑ ስለሆነ የሚጋገረው አያስፈልገውም የዳቦ እርሾ ማለት ነው። ግን እኔ የምመክራችሁ ምክር እንደዚህ ሳይሆን በእጃችሁ ብታሹት ቂጣው እንደፈለጋችሁት ይታዘዝላችኋል ብዬ አስባለሁኝ። እኔ ሲያረጉ አይቼ ነበረ፣ ግን ጥሩ አይደለም። በእጄ ያቦካሁት ነው ቆንጆ የሆነልኝ ማለት ነው። እንግዲህ በዚህ መልኩ ሊጡንም ያው እያዋሃድኩትኝ ነው። እኔ ሳንዱች ሰርቼ ነው የተጠቀምኩት። እንግዲህ መጨረሻውን ታውታላችሁ። እስከ መጨረሻው አብራችሁን ሁኑ። ሊጤንም እንግዲህ እነዛ አብኩቼ ጨርሻለሁ። ምጣዴን አሰማለሁ። ትልቅዬ መጥበሻ ስለሌለኝ በመጥበሻ እንትን ማለት ትችላላችሁ። በመጥበሻ መጋገር ትችላላችሁ። ቤታችሁ ውስጥ ባለው በሚመቻችሁ እናንተ መጋገር ትችላላችሁ ማለት ነው። እኔ ግን በምጣድ ነው። ዝጋ ሳይ ወፈር ስላለብኝ ደግሜ ውሃ ጨምሬበታለሁ
ቂጣ ስንጋግር ሰንዱሽ የምንሰራው ከሆነ ሊጡ ቀጠን ማለት አለበት። ወፍራም ሲሆን ለመጠቅለልም እንቸገራለን። እኔ ልጄም እያለቀሰ ስለነበረ ባለቤቴም ቸኩሎ ስለነበረ ስራ ለመውጣት እንግዲህ ተጣድፌ ነው የሰራሁትኝ። ያው መጨረሻው ስታዩት እንግዲህ ይሄ እንዳትስቁ ቂጣው ብዙም አልተመቸኝም እና ለዛ ነው አልተመቸኝም ያልኳችሁ። በእጃችሁ ብታሹት ይሻላል ያልኳችሁ ለዛ ነው ማለት ነው። ለምን እንደዚህ ሲሆን ብዙም አይታዘዝልንም። ግድግዳይም በምታዩት መልኩ ይሄን መስሎ ወጥቶልኛል ማለት ነው። እንግዲህ እኔ በትልቁ ነው የጋገርኩት። እናንተ አነስ አነስ ማድረግ ትችላላችሁ፣ ወይም ደግሞ በትልቁ ጋግራችሁ መቆራረጥ ትችላላችሁ። እንግዲህ ሰላጣይ በምታዩት መልኩ ሁሉንም ከታትፌ አንድ ላይ እየቀላቀልኩትኝ ነው። እንግዲህ ያያችሁ ስፈጭ ያያችሁኝ ሶስ ይሄ ነው። እዚህ ላይ ቀምሳችሁ እናንተ ጨው የሚያስፈልገው ከሆነ ዘይት የሚያስፈልገው ከሆነ መጨመር ትችላላችሁ። እንግዲህ ሎሚ ስጨምር አላሳየኋችሁም፣ በጣም ይቅርታ። አቼቶ ነው የተጠቀምኩለት እኔ፣ ወይም ደግሞ ሀል ማለት ነው። እሱን አድርጌ ነው አብሬ እየፈጨሁት የጠበስኩትንም ድንች ይኸው በዚህ መልኩ ጨምሬዋለሁ። የእውነት በጣም ነው የሚጥመው። እኔ አይቼ ለመጀመሪያ ጊዜ ነው የሰራሁት። አቮካዶ ሰላጣ ሰራለሁኝ፣ ግን በቂጣ እንደዚህ ሶሱን ፈጭቼ ድንች አድርጌበት ምናምን ለመጀመሪያ ጊዜ ነው የተጠቀምኩትኝ እና ወይኔ ሞክሩት ነው የምላችሁ። እንግዲህ እንደምታዩት በዚህ መልኩ ሳንዱች እየሰራሁትኝ ነው። የእውነት እጅ ነው የሚያስቆረጥመው፣ በጣም ነው የሚጥመው። እናንተ ቤት ውስጥ ያለውን ሁሉ መጨመር ትችላላችሁ። ካላችሁ ሙዝን መጨመር ትችላላችሁ። ሁሉንም ጥቅል ጎመን ካላችሁ ጥቅል ጎመንን መጨመር ትችላላችሁ። እኔ ግን ያው በቅርበት ያገኘሁትን የእነዚህን አትክልቶች እነዚህን ግብአቶች ስለሆነ እነዚህን ነው የተጠቀምኳቸው ማለት ነው። እንግዲህ እዚህ ጋ ያው እንዳስቁብኝ ማለት ነው። በጣም ተቻኩዬ ስለነበረ ቂጣው በደንብ አልታሸም አልታዘዘልኝም ማለት ነው። እንግዲህ በምታዩት መልኩ ቆርጬዋለሁኝ። አንደኛው ሳንዱች ግን ተቀዷል ማለት ነው። ተቀዷል። የእውነት ሞክሩት፣ ትወዱታላችሁ። እኔ በጣም ነው የወደድኩትኝ። አይቼ ነው የሰራሁትኝ እና በጣም ነው የሚጥመው። እናንተም ደግሞ ሞክሩት ሰርታችሁ ቤታችሁ ውስጥ ማለት ከውጭ ከምናዛ ቤት ውስጥ አይናችን እያየ ሰርተን መጠቀም እንችላለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሰንብቱ እያልኩኝ እዚህ ጋር ጨርሳለሁ። እንደተለመደው አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አሳውቁኝ። በቀጣይ እስከምንገናኝ በያላችሁበት ቸር ሰንብቱ።